ማርኬ አሁን ነው ጥሩ ስራ የሰራኸው። ደግ አደረክ እኮ። እንደዚህ ነው የሚያስፈልገው ለናቲ። ከዚህ ውጭ ሌላ ምንም የሚገባው ነገር ስለሌለ ቁጭ ብሎ ያንተን በር ሲከፍት ሲዘጋ ይዋል። ይሄ ሸለምጥማጥ የቤት አይጥ ጭራሽ ደግሞ ከማርኬ ቤት ሄዶ ለቤዚ በር ከፋች ሆነ። አረ ምን እያደረጉ ነው እነዚህ ሰዎች? ግን እያበዱ ነው እንዴ? ተያይዘው እያበዱ ነው መሰለኝ። አሁንስ በዚህ ከቀጠለ በተለይ ናቲ ማርኬ ሊያጨልለው ነው። በቃ ሊያጨልለው ነው። ቤተሰብዬ እንዲቆያችሁልኝ ሰላማችሁ ይብዛ። ማርኬም እንግዲህ አንዱንም አምጥቶ ሲሰካለት እሱም ይሰማዋል፣ እሱም ማጨለሉን ቀጥሏል ማለት ነው። አረ ማርኬ ግን ተው፣ ለዚህ ልጅ መጫወታችሁን እግዚአብሔርን፣ ለዚህ ልጅ መጫወቻ እየሆንክ ነው ያለው። እንዴት ነው? ከመቼ ወዲህ ነው? ማን ነው ጠላቱን ጎትቶ ከቤት አስቀምጦ እንደፈለገ እንዲሆን የሚፈቅድለት? ሲጀምር አንተ ሻወር ቤት ሆነ እሱን ሶፋ ላይ ማስቀመጥህ ራሱ የሆነ ነገር ያደርገኛል ብላ አታስብም? እንዳንተ ቆይ የሆነ ነገር አድርጎ ቢሄድስ? ይሄ ስራው ሁሉ የማይመቸኝ ልጅ እግዚአብሔር ምንም አይመቸኝ፣ ምንም ቢሰራ ምንም አያምረኝ ናት የሚባል ማለት ነው። ስለዚህ ቢያንስ ለራስ እንኳን ጥንቃቄ ሊኖርህ ይገባል። ሰው ዝም ብሎ እንደዚህ አይታመንም። ሰው ዝም ብሎ በር ተከፍቶ አይገባም። እንደ ናት አይነት ሰው በርን ከፍተ ስላስገባ እኔ ገርሞኛል። ይሄ ምን አይነት የዋህነት ነው? ኧረ በዚህ ልክማ ልትሆን አይገባም። እና እኔ ፕሊስ በእናታችሁ ማርኬን ስናገር እኮን በቃ አትናገሪ ማለት እሱን ትወቅሻለች ትሉኛላችሁ። እኔ እኮ ለዛ አይደለም አሁን ማርኬን ያልተናገርኩሽ ማለት እንናገር እኮ ተናዷል እኮ ሳይናደድ ቀርቶ አይደለም እኮ ባየው ነገር ተናዷል። ግን እኔ እያልኩ ያለሁት ምንድነው ቪዲዮውን ራሱ መልሶ ማየት ይችላል። ሲጀመር የተለቀቀውን ቪዲዮ እኮ በደንብ አድርጎ ማየት ይችላል። እንግዲህ ከመጀመሪያው ማነው ጥፋተኛ ማነው ደና የሚያወራው የሚለውን ነገር መመልከት ይችላል። እቺ ልጅ እኮ አቅፋው አይደለም ጉትት ያደረጋት ማርኬን በመስታወቱ ስላየው ነው አይደለም? በሯ መስታወት ስለሆነ ቤዚ አይቶታል። ስለዚህ እሱን ሲያይ ነው እንደዛ ጥብቅ አድርጎ የያዛት። እሱ ደግሞ ያቀፈችው ነው የመሰለው። እና እኔ አሁን ጥያቄ እንኳን ቤዚ እኔ ራሱ ጥያቄ እየፈጠረብኝ እኮ ነው። ቤዚ ልክ ነሽ፣ እኔ የተናገርኩትን እኮ ነው ያወራሽው። ማለት ምን ፈልጌ ነው ከዛም የምለው አለች እኮ። የእኔ ጥያቄ ራሱ ምን ፈልጋ ነው ቤዚ ከዛም የምትለው እንዴ? ምን ከሁለታቸው የምትፈልገው ነገር እኮ የለም። ገብቷችኋል አይደለ? ሰው እኮ ከዛም የሚለው በቃ እኔ ነግሬያችኋለሁ። ኦልሬዲ ጥቅም ሲፈልግ ብቻ ነው ከዛም ጥቅም እንዳይቀርበት ከዚህም ሌላ መልክ ከዛም ሌላ መልክ እያደረገ ከሁለቱም የሚያምታታው። ቤዚ ይህን የምታደርግበት ምንም ምክንያት የላትም። ገብታችኋል አይደለም? ምንም አትጠብቅም። እና ማርኬ አሁን አንተ ተረጋጋ እስኪ። ያለችበትን የሄደችበትን እንድታወራህ ቢያንስ መረጋጋት አለብህ። ካልተረጋጋ በዚህ መንፈስ ሆነ እንዴት ነው ልታወራህ የምትችለው? ሲቀጥል የነበረችበትን ይሄ ሾታ ላይ የመሰለ ልጅ እያለ አይደለም እኮ ልታወራ የምትችለው። ብቻችሁን ማውራት ያለባችሁ። ከምሬ ነው። ብቻችሁን ቁጭ ብላችሁ ካላወራችሁ ይሄ ልጅ ሊያስወራችሁም አይችልም። አንተም እሱ የሚለውን ታምነዋለህ። የእናንተ ነገር እንደዚሁ ይቀራል ማለት ነው። ወይስ እንስራ ብላችሁ ከሆነ እሺ፣ እንደዛ ከሆነ ያስኬዳል። ስሩ። ሁሉም ሰው እየሰራ ነው። አሁን ላይ እንደሆነ ዩቲዩብ ላይ ተፋታን፣ ተለያየን፣ ፍቅራችን ጠፋ ከሚለው በስተቀር ሌላው ቪዲዮ ስለማይታይ ስሩ፣ ግድ የለም። ግን እንደ ሰው ደግሞ ስንመለከተው አሁን የማርኬ ድርቅና በጣም ነው የበዛው። ይህን ያክል እኔ ከአንተ መለየት አልፈልግም እያለች ሊያምናት አልቻለም። የነበረችበትም ነገር እንዳታስረዳው እየሰማት አይደለም። በዚህ ወከባ ውስጥ ሆኖ ከልቡ ሊያዳምጣት አይችልም፣ የረችበትን እንኳን ለማስረዳት ማለት ነው። ስለዚህ መረጋጋት ያስፈልጋል። ማርኬ በፈጠረተው ተረጋጋ። በመጀመሪያ ደረጃ ማድረግ ያለብህ አሁን ከቤዚ ጋር መከራከር ሳይሆን ይሄ ልጅ ካጠገብህ እንዳይደርስ አድርገው። ካጠገቢ ምንም ይሁን ምን የራስ ጉዳይ ብለህ እሱ የሚነግርህን ነገር አትስማ፣ አባራው ከአንተ አጠገብ ማለት ነው። ከዛ አንተና ቤዚ በተረጋጋ መንፈስ ሆናችሁ አውሩ። የቤዚ እህት እውነት ለአንተ በጣም ነው የምታስብልህ። አሁን ማርኬን በጣም ነው የምትወደው የቤዚ እህት ማለት ነው። ምክንያቱም አይታለች ማንኛው ነው ንጹህ ልብ ያለው የሚለውም ማለት ነው። ስለዚህ በጣም ሀቀኛ ናት። እሷንም ቢሆን አታስከፋት፣ አዳምጣት። እሷ እናንተን ለማስታረቅ እንጂ እንደነዚያ በሁለት የተረገሙ ሰዎች እናንተን ለመለያየት ጥረት አታደርግም። እና ማርኬ አሁንም ቢሆን ተረጋጋና አዳምጣት ቤዚን ነው ማለት የምችለው። ኧረ ማርኬ ዛሬም ኮራ እና ልሳ ምስትለውን ቢያላለም እንዴ ጎንበስ አትልላትም? እንዲ ጉንጭን ማትሞጨሙጭ ከዛ የተረገመ ልጅ ፊት ቢያንስ ተስፋ እንዲቆርጥ። ቤዚ እኮ እያደረገች ያለችው አሁን ያ ተስፋ እንዲቆርጥ ነው። ግን ደግሞ ማርኬ ይህን ነገር ማድረግ ፈቃደኛ አልሆነም። አሁን ወይ ቤዚዬ ብቻ እንዴት እንደምታሳምኙ አላውቅም። ግን እንደምንም አድርገሽ ብቻውን አውሪው በፈጠረሽ አንድ ራስሽ ብቻውን ልታወሪ ይገባል። ማርኬ እየተከታተለሽ ነው ወይ የሆነ በረሽ ላይ ቆሞ እየጠበቀ ነው አንቺ የምታደርጊውን ነገር የሚያደርገው? እንግዲህ
እሷ ከመምጣቷ በፊት ከትንሽ ደቂቃ በፊት ነው የመጣው አሉ። ስለዚህ የሆነ ክትትል እያደረገ ነው፣ እንደምትመጭም እያሰበ ነው። አንቺ ኮቴሽንም ማየት አለብሽ፣ ኋላሽንም ማየት አለብሽ። ይሄ ልጅ ምን እንደሚያደርግ ስለማይታወቅ እናት የምትባል ሰው ደግሞ ፍቅር በግዴታ ስለሌለ በፈጠረ አምላክ እስኪ ውጣ ከህይወታቸው። አንተ የተረገምክ ልጅ ውጣ ከህይወታቸው በቃ። ውይ እኔ በጣም ነው ያስጠላኝ ይሄ ልጅ።